ዛሬ ሪቪው ኤክሰርሳይዝ የዩኒት 7 የ11ኛ ክፍል ሪቪው ኤክሰርሳይዝ ዩኒት 7 ላይ ያለውን እንሰራለን ማለት ነው። ከአንደኛ ጥያቄ ጀምረን እስከመጨረሻው በአንድ ፓርት የሚያልቅ ነው። 5 ጥያቄ ናቸው። አምስቱንም እንሰራለን። ከአንደኛ ጥያቄ እንጀምራለን። አንደኛ ጥያቄ ምንድነው የሚለው ኮንስትራክት የግሩፕ ፍሪኩዌንሲ ዲስትሪቢዩሽን ቴብል ኢን ሂስቶግራም ፎር ዘ ፎሎዊንግ ዳታ ዩዚንግ 6 ክላስ ነው። ይሄን እዚህ ጋር ከዚህ በታች የተሰጡትን እነዚህን ዳታዎች ይሄ አንግሩፕ ዳታ ነው። ምን አድርጉት ነው ግሩፕ አድርጉት በ6 ክላስ ግሩፕ አድርጉት ነው የተባለው። ስለዚህ ይሄ ዳታ አለ እንደምናየው ምንም አይነት ነጥብ የለውም ወይ ደግሞ ኮንቲኒዩስ አይደለም ማለት ነው። ይሄ ዲስክሪት ዳታ ነው። ስለዚህ ክላሱ ላይ ከዚህ እስከዚህ ብለን በሊሰን ወይ በግሬተር ዛን አድርገን አንገልጸውም ማለት ነው። ስለዚህ መጀመሪያ ክላስ ተሰጥቶናል። ነምበር ማለት እዛ ክላስ 6 ቦታ ክፈሉት ነው የተባለው። ስለዚህ መጀመሪያ ምን ማወቅ አለብን? ዊድዙን ማወቅ አለብን ወይ ደግሞ ዘ ሳይዝ ኦፍ ዘ ክላስ ማወቅ አለብን። ስለዚህ ዘ ሳይዝ ኦፍ ዘ ክላስ ለማወቅ ወይ ደግሞ ክላስ ዊድዙን ለማወቅ ምንድነው የምናደርገው? ፎርሙላችን class width is equal to larger value in ungrouped data minus smaller value in ungrouped data over number of class ነው። ስለዚህ ይሄን ዳታ በ6 ክላስ ወይ በ6 ክላስ እንድንከፍለው ነው የተፈለገው። ስለዚህ አንዱ ክላስ ምን ያህል ያዝ ከዚህ በፊት ስንሰራ እንደነበረው ለምሳሌ ከ1 እስከ 5 ያለ የሆነ ቁጥር ቢሰጠን ከ1 እስከ 5 አንድ ግሩፕ እናደርጋለን። ይሄው ክላስ 1 ይሄ ክላስ 2 ደግሞ ከ6 እስከ ስንት ልንል እንችላለን? እስከ 10 እንላለን ማለት ነው። ሌላኛው ሶስተኛው ክላስ ደግሞ ከ11 እስከ 15 ክላሶቹ ሳይዛቸው ሁሉም 5 ነው እዚህ ጋር እንደምናየው ማለት ነው። ስለዚህ ይሄው ስንት ክላስ ነው ያለው? 3 ክላስ ነው። ለዚህ ደግሞ 6 አሉ 6 ቦታ ይከፈላል ማለት ነው። እዚህ ጋር እንደምናየው ከ1 እስከ 5 ስንት ነው? ሳይዙ 5 ነው። 5 ቁጥሮች አሉ ማለት ነው እዚህ ጋር። ስለዚህ ከ1 እስከ 5 ስንል ለምሳሌ እድሜ ቢሆን ኤጅ ቢሆን እድሜያቸው ከ1 እስከ 5 የሆነ ስንት ልጆች አሉ? 1 እና 5ን አካተው ማለት ነው። ስንት ይኖራል? 5 ሳይዛቸው 5 ነው። ሳይዙ ስንል ግን እዚህ ጋር 5 ብቻ ነው ማለት አይደለም። እዚህ ጋር ለምሳሌ የሆነ ክላስ የሆነ አካባቢ ላይ ሄደን እየቆጠርን ቢሆን እድሜያቸው ከ1 እስከ 5 የሆነ ልጆች ስንት ሊኖሩ ይችላሉ? 100ም 3000ም 1 ሚሊዮንም ሊሆኑ ይችላሉ ማለት ነው። እዚህ ጋር ሳይዝ የምንለው እዛ ግሩፕ ክላስ መሃል ስንት ቁጥሮች አሉ? እዚህ ጋር ስናይ አሁን እድሜያቸው ሊሆን የሚችለው ከ1 እስከ 5 ስንል ወይ አንድ አመት ይሆኑ 2 አመት 3 አመት 4 አመት የሆኑ ነው የሚኖረው ማለት ነው። ስለዚህ እሱ ነው ሳይዝ ዊድዝ የምንለው ማለት ነው። ስለዚህ ዊድዙን ለማግኘት ላርጀር ቫልዩ ማይነስ ስሞለር ቫልዩ ዲቫይድድ ባይ ነምበር ኦፍ ክላስ ማለት ነው። ስለዚህ እዚህ ጋር ከዚህ ውስጥ ትልቁ ዳታ 92 ነው። ይሄ ማለት ነው 92 ነው። ትንሿ ደግሞ 37 ነች። እዚህ ዳታ ቁጥሮች ውስጥ እነዚህ ውስጥ ትንሿ 37 ነው፣ ትልቁ 92 ነው። ስለዚህ ከ92 ላይ 37 ቀንሰን ለነምበር ኦፍ ክላስ እናካፍለዋለን። ስንት ይሆናል? ክላስ ዊድዙ 9 ማለት ነው። ስለዚህ አሁን ክላሳችን ስንከፋፍል ከትንሿ ቁጥር ነው የምንጀምረው። ትንሿ ቁጥር መጀመሪያ ሶርት እናደርገዋለን። ዳታው እዚህ ጋር ውስጥ ይሄ ሶርት አልሆነም። ሶርት ነው የምታደርጉት። መጀመሪያ ሶርት እናደርገዋለን። ሶርት ካደረግነው በኋላ ብንሰራ ነው ክላሱን ወይ ደግሞ ግሩፕ ብናደርገው ነው የሚሻለው። ሶርት እንዴት እንደሚደረግ ከዚህ በፊት አሳይቼዋለሁ። በኤክሴል እንዴት ሶርት እንደምናደርግ ማለት ነው። ስለዚህ ዳታው ሶርት ካደረግነው በኋላ ኦልሞስት ግሩፕ ስናደርገው ይሄን ነው። ሶርት ማለት ከ37 ጀምረን እስከ 92 ቁጥሮቹን እንጽፋቸዋለን ማለት ነው። ስለዚህ ትንሿ ቁጥራችን አሁን የክላሳችን መነሻ የመጀመሪያው ክላስ የሚሆነው ትንሿ ዳታ እዚህ ጋር ትንሿ ቫልዩ 37 ነው። ከ37 እስከ ስንት ነው የምንለው? እስከ 45 9 ነው የምንጨምርበት ማለት ነው። ሳይዛችን ስንት ነው የምንለው? 9 ነው። ስለዚህ 37 ላይ 9 46 ነው። ነገር ግን ይሄንን አሁን ስንቆጥር 9 ያለው 37ንም 45ም ያካትታል። እንደገና ሁለቱ መሃል ያለው ያካትታል። ስለዚህ
እስከ 46 ሳይሆን እስከ 45 ነው የምንለው። ምክንያቱም አሁን 37ን ቆጥረን እስከ 45 ድረስ 45ን ብንቆጥር 9 ነው ሳይዙ ማለት ነው። ስለዚህ ይሄ ዲስክሪት ዳታ ከሆነ ሁለቱ ኢንድ ላይ አፐር እና ሎወሮቹ ይቆጠራሉ ማለት ነው። ስለዚህ እስከ 45 እንላለን ማለት ነው። ስንት ቁጥሮች አሉ እዚህ ውስጥ እንቆጥራቸዋለን። ከ37 እስከ 45 ያሉት 5 ቁጥሮች ናቸው እዚህ ውስጥ አሉ መቁጠር ማለት ነው። ወይ ደግሞ ሶርት አድርገን በኤክሴል ከ37 እስከ 45 ያሉትን ቆጥረን ማስቀመጥ ነው። ስንት አለ ፍሪኩዌንሲው ማለት ነው። ስንት ዳታ አለ የሚለው ነው ሪፕሬዘንት የሚያደርግልን። ስለዚህ ከ37 እስከ 45 5 አለ። ከ46 እስከ 54 እዚህ ውስጥ አሁንም ከ46 እስከ 54 ያሉትን እንቆጥራለን። እዚህ ጋር 46 ላይ አሁንም ስንት ነው የምንጨምረው? 9 እንጨምራለን። 55 ነው የሚሆነው። ነገር ግን ሁለቱን ስለሚያካትት አንዷን ቀንሰን እስከ 54 እንላለን። ስለዚህ ከ46 እስከ 54ም 5 ቁጥሮች አሉን፣ 5 ቫልዩ አሉ። ከ55 ላይ 9 እንደምራለን። ስንት ነው የሚሆነው? 64 ነው። አንዷን ቀንስና 63። ከ55 እስከ 63 10 አሉን ማለት ነው። ከ64 እስከ 72 ልክ እንዳሁኑ እስከ 11 አለን። ከ73 እስከ 81 12 አለን። ከ82 እስከ 90 6 አለ። ከ91 እስከ 99 1 አለ ማለት ነው። ይሄ ምን ሆነ ማለት ነው? ዲስትሪቢዩሽን ቴብሉን ሰራን ማለት። ዲስትሪቢዩሽን ቴብሉን ልክ እንደዚህ በፍሪኩዌንሲው እናስቀምጠዋለን። እዚህ ኮሙሌቲቭ ፍሪኩዌንሲ ማስቀመጥ ከፈለግን እናስቀምጣለን። እሱ ወደ ታይ ኮሙሌቲቭ ፍሪኩዌንሲ የሚያስፈልግበት ቦታ ስላለ እዛ ላይ ስንደርስ ኮሙሌቲቭ ፍሪኩዌንሲ እንዴት እንደምንሰራ እናያለን ማለት ነው። ስለዚህ ምኑን ሰራን ማለት ነው? ዲስትሪቢዩሽን ቴብሉን ሰራን። የሚቀረን ሂስቶግራም ለመስራት አሁንም በኤክሴል ብንሰራው ነው የሚሻለው። ነገር ግን በወረቀትም መስራት ትችላላችሁ። እንደዚህ ነው የሚመጣው። በዚህ በኩል ፍሪኩዌንሲውን እንጽፋለን። እዚህ ጋር ትንሿ ፍሪኩዌንሲ 1 ነች። ትልቁ ደግሞ 12 ነው። ከ1 እስከ 12 ወይ ደግሞ እስከ 14 ማድረግ እንችላለን። ሁለት እያደረግን ጨምረን ማለት ነው። እዚህ ጋር ከ37 እስከ 45 ስንት ላይ ነው? 5 ላይ ነው የምናደርገው። እዚህ ጋር 5 ማለት 6 እና 4 ማለት እዚህ ጋር ይሆናል። ከ46 እስከ 54ም 5 ነው። በዚሁ ስትሬት እንደዚህ እናቀልማለን። ከ55 እስከ 63 ከ55 እስከ 63 10 ስለዚህ 10 ላይ እንደዚህ እናቀርባለን። ከ64 እስከ 72 ከ64 እስከ 72 11 ከፍ ብሎ ከ10 12 እና 10 ማለት ከ73 እስከ 81 12 ነው። 12 ከፍተኛው ነው። ይሄ ሞዱ እዚህ ጋር ነው ማለት ነው። ከ82 እስከ 90 6 ነው። 6 ላይ ከ91 እስከ 99 1 ነች። እዚች 1 ላይ 1 ደግሞ 0 እና 2 ማለት እዚህ ጋር እናደርጋታለን ማለት ነው። ሂስቶግራሙ በዚህ መልኩ መስራት ትችላላችሁ ማለት ነው። ወደ ሁለተኛ ጥያቄ እናልፋለን። እሺ ሁለተኛ ጥያቄ ምንድን ነው የሚለው? ፋይንድ ሚን ሞድ ኤንድ ሚዲያን ኦፍ ኢች ኦፍ ዘ ፎሎዊንግ ስኮርስ ነው የሚለው። ከዚህ ጋር በታች የተሰጡን ከኤ እስከ ሲ ያሉ የእነሱን ዲስትሪቢዩሽኖች ወይ ደግሞ ዳታ ሚን ሞድ እና ሚዲያን እንድንፈልግ ነው። ስለዚህ ከኤ እንጀምራለን። ኤ ላይ የተሰጠን ዳታ ይሄ ነው እንደምናየው። ስለዚህ ምን ነው ፈልጉ የተባሉ ለኤም ለቢም ለሲም ሚን ሞድ እና ሚዲያን ነው። ሚዲያን ማለት የተሰጠንን ዳታ ሁሉንም ደምረን ለዳታው ብዛት ማካፈል ነው። እዚህ ጋር ስናይ ይሄንን መደመር ነው። 12 ሲደመር 13 ሲደመር 26 ሲደመር 15 ሲደመር 25 ሲደመር ብለን ሁሉንም ስንደምራቸው 216 ይመጣሉ። ከዛ የዳታው ብዛት ደግሞ ስንት ነው ብለን እንቆጥራለን። 1 2 3 4 5 6 7 8 9 ስለዚህ የደመርነውን ዳታ ለዳታው ብዛት እናካፍለዋለን ለ9 ማለት ነው። ስለዚህ 216ን ለ9 ስናስካፍል 24 ነው የሚሆነው ማለት ነው። ስለዚህ ሚኑ ለኤ ማለት ነው ስንት ይሆናል ማለት ነው? 26 ይሆናል ማለት ነው። ለቢ ደግሞ ቢ ላይ የተሰጠን ዳታ ይሄ ነው። ይሄንን ሶርት እናድርግ። ኦኬ ቢ ላይ ከመሄዳችን በፊት ሞዱን እንፈልጋለን። የዚህን ዳታ የዚህን ማለት ነው። ሞዱ ኖ ሞድ ነው። ምክንያቱ ደግሞ ምንድነው? ሁሉም ዳታዎች ፍሪኩዌንሲያቸው እኩል ነው። ለምሳሌ 12ም አንድ ጊዜ ነው ያለችው፣ 13ም 16ም 15ም ሁሉም
ተመሳሳይ ሌቭል ላይ ነው ያሉት ወይ ደግሞ ሁሉም እኩል ናቸው ማለት ነው። ፍሪኩዌንሲያቸው እኩል ነው፣ ድግግሞሻቸው። ሞድ ማለት ደግሞ ምንድን ነው? ብዙ ጊዜ የተከሰተው ዳታ የትኛው ነው የሚለው ነው። ለምሳሌ እዚህ ጋር 8 9 5 6 7 8 እንደገና እዚህ ጋር 9 ብንባል አሁን እዚህ ጋር 8 ሁለት ጊዜ አለ፣ 9 ሁለት ጊዜ አለ፣ ሌሎቹ አንዳንድ ጊዜ ናቸው። ስለዚህ ሞዱ በተደጋጋሚ የተከሰተው 8 እና 9 ናቸው። ስለዚህ ሞዳችን 8 እና 9 ነው። ሁሉም ግን አንዳንድ ጊዜ ብቻ ወይ ደግሞ ተመሳሳይ ጊዜ ሆነ ያሉት ዳታው ብዛት ሁሉም ተመሳሳይ፣ ሁሉም ዳታዎች እኩል ከሆኑ የተደጋገሙት ምንድነው ማለት ነው? ኖ ሞድ ነው የምንለው ማለት ነው። ስለዚህ ኤ ላይ የተሰጠን ጥያቄ ሞድ የለውም። ሚዲያን ማለት ደግሞ ሴንተር ላይ ያለው ነው። ስለዚህ መጀመሪያ ዳታውን ሶርት ማድረግ አለብን። ሚዲያን ለመስራት መሀል ላይ ያለው ቁጥር የትኛው ነው የሚለው ከትንሽ ወደ ትልቅ ወይ ደግሞ ከትልቅ ወደ ትንሽ ሶርት ማድረግ አለብን። ብዙ ጊዜ ከትንሽ ወደ ትልቅ ሶርት ብናደርገው ነው የሚቀለው። ስለዚህ የተሰጠን ዳታ እንደዚህ ከትንሽ ወደ ትልቅ ሶርት እናደርገዋለን ማለት ነው። ስለዚህ ሚዲያን የዳታው ብዛት እዚህ ጋር እንዳየነው 9 ነው። ኦድ ከሆነ የተሰጠን ዳታ ብዛት ኦድ ከሆነ የዳታው ብዛት ሲደመራል ሲካፈል ለሁለት ነው። ኤ ላይ የተሰጠን ዳታ የዳታው ብዛት ስንት ነው? 9 ነው። 9 ኦድ ከሆነ ምንድን ነው የምናደርገው? የተሰጠን ዳታ ብዛት ሲደመራል ሲካፈል ለሁለት እናደርጋለን ማለት ነው። እዛ ላይ ያለችው ዳታ ነች ማለት ነው፣ ሚዲያ ነው። ኢቭን ከሆነ ግን ምንድን ነው የምናደርገው? ዳታውን ለሁለት እናካፍላለን። ከዛ እዛ ላይ ያለችው ቁጥር ሲደመር እንደገና ዳታውን ለሁለት አካፍለን አንድ እንደምርበት እና እዛ ላይ ያለችው ዳታ ሁለቱን ደምረን ለሁለት ማካፈል ነው። እሱን እናያለን። ቢ ላይ ያለው ይመስለኛል ኢቭን ነው። እሱን ስንሰራ እናያለን። ስለዚህ የኤን ስንሰራ 9 ሲደመር 1 ሲካፈል ለሁለት ነው የምንለው ማለት ነው። ኦድ ስለሆነ የዳታው ብዛት ኦድ ስለሆነ፣ ስለዚህ ይሄ 9 ሲደመር 1 10 ነው። 10 ለ2 5። ስለዚህ አምስተኛው ላይ ያለችው ዳታ ነች ማለት ነው፣ ሚዲያ ነው። አምስተኛ ላይ ያለችው እዚህ ጋር ሶርት ከሆነ በኋላ ያለውን ዳታ ነው የምናየው። ይሄ አንደኛ ነው፣ የሁለተኛ፣ ይሄ ሶስተኛ፣ አራተኛ፣ አምስተኛ። ስለዚህ 26 ነው ማለት ነው ሚዲያናችን 26 ብለን መመለስ እንችላለን። ወደ ቢ ላይ እንሄዳለን። የሶስቱንም ሚኑንም ሞዱና ሚዲያኑን ሰርተናል። ለቢም በተመሳሳይ ሁኔታ እንሰራለን። ቢ ላይ ሚኑ ማለት ይህን ዳታውን በሙላ ደምረን ለዳታው ብዛት ማካፈል ነው። የዳታው ብዛት እዚህ ጋር ስንቆጥረው 1 2 3 4 5 6 7 8 9 10 ነው። ይህን ደግሞ 8 ሲደመር 7 ሲደመር 11 ስንደምረው ሁሉንም ዳታ 97 ይመጣል። ስለዚህ የደመርነውን ዳታ ለዳታው ብዛት ስናካፍለው ሚናችን 9.7 ይመጣል ማለት ነው። ስለዚህ ለቢ ሚኑ 9.7 ነው ማለት ነው። ሞዱ ምን ይሆናል? ሞዱን እዚህ ጋር ስንፈልግ እዚህ ጋር እንደምናየው 6 አንድ ጊዜ ብቻ ነው ያለችው። 7 ሁለት ጊዜ፣ 8 ሁለት ጊዜ፣ 9 አንድ ጊዜ፣ 11 ሁለት ጊዜ አለ፣ 13 አንድ ጊዜ፣ 17 አንድ ጊዜ ነው። እዚህ ጋር ስናይ የዳታው አሁን ሚን ሞድ ሁለት እና ከዛ በላይ ቁጥር ሊኖር ይችላል። ከዳታዎቹ ተመሳሳይ ጊዜ የተከሰቱ ካሉ ከሌሎቹ የበለጠ ተመሳሳይ ጊዜ የተከሰተ ካለ ሁለት ወይም ከዛ በላይ ሞድ ሊኖርን ይችላል ማለት ነው። በዚህ ምክንያት እዚህ ጋር እንደምናየው 7ም ሁለት ጊዜ ነው፣ 8 ሁለት ጊዜ ነው። ተመሳሳይ ጊዜ የተከሰቱ ብዛታቸው እዚህ ጋር ከፍተኛው ማለት ነው። ከፍተኛው ከተሰጡን ታዲያ ከፍተኛው ነው፣ ግን እኩል የሆኑ የዳታቸው ብዛት 3 ቁጥሮች አሉ፣ 7 8 እና 11። ስለዚህ ሞዱ 7 8 እና 11 ይሆናል ማለት ነው ለቢ። ሚዲያኑን ለመፈለግ እዚህ ጋር እንደምናየው የዳታው ብዛት ምንድነው አለ ኢቭን ከሆነ ደግሞ ምንድነው የምናደርገው? የተሰጠን ዳታ ብዛቱ ሲካፈል ለሁለት ላይ ያለችው ዳታ ሲደመር 10 ወይ ደግሞ የተሰጠን ዳታ ሲካፈል ለሁለት ሲደመር 1 ላይ ያለው ዳታ ሲካፈል ለሁለት ነው የምናደርገው። እዚህ ጋር 10 ለሁለት ስናካፍል 5 ነው። ስለዚህ ለዚህ ሶርት ከሆነ በኋላ ያለውን ነው የምናየው። ልክ እዚህ ጋር እንደዚህ ሶርት አድርገን ማስቀመጥ አለብን ሚዲያንን ለመስራት ማለት ነው። ስለዚህ ይሄ አንደኛው፣ ሁለተኛው፣ ሶስተኛው፣ አራተኛው፣ አምስተኛው። ስለዚህ
ስምንተኛው ላይ ያለችው ዳታ ሲደመር እዚህ ጋር 10 ሲካፈል 2 ሲደመር 1 6 ነው። ስድስተኛው ላይ ያለችው ደግሞ 9 ነች። 8 ሲደመር 9 ሲካፈል ለ2 ስናደርግ የምናገኘው እዚህ ላይ ያለው ዳታ አምስተኛው ላይ እና ስድስተኛው ላይ ያለውን ዳታ ደምረን ለ2 ማካፈል ነው። ስለዚህ 8.5 ይሆናል። ስለዚህ ሚዲያናችን ለቢ 8.5 ይሆናል ማለት ነው። ወደ ሲ ላይ ስንሄድ ይሄ ያው ግሩፕ ዳታ አይደለም፣ ነገር ግን ምንድነው በፍሪኩዌንሲ ዲስትሪቢዩሽን የተቀመጠ ዳታ ነው። አንግሩፕ ዳታ ነው። ስለዚህ 22 ለምሳሌ 6 ጊዜ አለች፣ 23 13 ጊዜ፣ 24 እንደዚህ፣ 26 23 ጊዜ፣ 29 17 ጊዜ፣ 36 9 ጊዜ አለ። የዚህን ሚን ለመስራት ምንድነው የምናደርገው? የዚህን ሚን ለመስራት መጀመሪያ ፍሪኩዌንሲውን እና ለምሳሌ 22 6 ጊዜ ያለች ማለት 6 ሲደመር 6 እያልን ነው። ስለዚህ 22 ሲባዛ በ6 እናደርጋለን ማለት ነው። ስለዚህ እዚህ ጋር ያችሁ ዳታው በዚህ መልኩ መጀመሪያ እናስተካክለዋለን። እዚህ ጋር ይሄንን ኦልሞስት ትራንስፖዝ አድርገን የጻፍነው ኤክስ ቫልዩ በዚህ ጋር ያለው ወደ ጎን የነበረው ወደ ታች፣ ፍሪኩዌንሲው ወደዚህ በተመሳሳዩ ማለት ነው። 22 6 ጊዜ አለ። ስለዚህ 22 ሲባዛ 6 132 ይሆናል። 23 በ13 ይሄንን። ስለዚህ ሚኑን ለማግኘት ፍሪኩዌንሲውን እና ዳታውን የተሰጠን ዳታ ብዛቱን እያበዛን እናስቀምጥና ሁሉንም እንደምራቸዋለን። ከዛ ለቶታል ፍሪኩዌንሲው ማካፈል ነው ማለት ነው። ስለዚህ ለሲ ነው፣ እቺ ሲ ነች፣ እዚህ ጋር ሲ ነች። የሲ እየሰራን ስለሆነ ማለት ነው። ስለዚህ ፍሪኩዌንሲውን ዳታውን በፍሪኩዌንሲ እያበዛን ካስቀመጥን በኋላ ያበዛኑን በፍሪኩዌንሲ ያበዛኑን ዳታ ስንደምረው 2566 ይመጣል። ቶታል ፍሪኩዌንሲው ደግሞ 98 ነው። ስለዚህ ይሄ ሲካፈል ለቶታል ፍሪኩዌንሲ ስንት ይሆናል ማለት ነው? 26.18 ይሆናል። ስለዚህ ሚናችን ለሲ 26.18 ይሆናል ማለት ነው። ከዛ ሞድ ምንድነው? ፍሪኩዌንትሊ አፒር ያደረገው ዳታ ማለት ነው። እዚህ ጋር ስናይ 22 6 ጊዜ ነው፣ 23 13 ጊዜ ነው፣ 24 30 ጊዜ፣ 26 23 ጊዜ፣ 29 17 ጊዜ፣ 36 9 ጊዜ። ስለዚህ ከሁሉም በጣም ፍሪኩዌንትሊ አፒር ያደረገው ይሄ ነው። ስለዚህ 24 30 ጊዜ ነው። ስለዚህ ሞዱ ስንት ነው ማለት ነው? 24 ነው ማለት ነው። 24 ብለን እንዲህ እናስቀምጣለን። ሚዲያኑን ለማግኘት ሚዲያኑን ደግሞ ሴንተሩ ማለት ነው። ስለዚህ ይሄ እንደምናየው ቶታል ፍሪኩዌንሲ 98 ነው፣ የዳታው ብዛት ማለት ነው 98 ነው። ስለዚህ ይህ ምንድነው ማለት ነው? ኢቨን ከሆነ ምንድነው የምናደርገው? የተሰጠን ዳታ ሲካፈል ለሁለት ላይ ያለችው ዳታ ሲደመር የተሰጠን ዳታ ብዛት ሲካፈል ለሁለት ሲደመር አንድ ላይ ያለችው ዳታ ሲካፈል ለሁለት ነው የምናደርገው። ስለዚህ የተሰጠን ዳታ ብዛቱ 98 ነው። 98ን ለሁለት 49ኛ ላይ ያለው ሲደመር 98ን ለሁለት ሲደመር አንድ 50ኛ ላይ ያለው ሲካፈል ለሁለት 46 ላይ 49ኛው ላይ ያለው ዳታ መጀመሪያ ይሄንን ኮሙሌቲቭ ፍሪኩዌንሲውን ብንሰራ አሪፍ ነው። ምክንያቱም አሁን 49ኛ ላይ ያለው ብንባል ይሄንን እየደመርን ልንሄድ ነው ማለት ነው። ገና ይሄንን 6 ሲደመር 13 30 እያለን ግን እዚህ ጋር ኮሙሌቲቭ ፍሪኩዌንሲውን ከሰራን 49ኛ ላይ ያለው ዳታ ይሄ 49ኛ ላይ ማለት 49 ነው የሚያካትተው ማለት ነው። 49ኛው ዳታ ይጋን የሚገኘው ስንት ቁጥር ነው? 49ኛ ላይ ያለው ዳታ 24 ነው። ስለዚህ 24 ሲደመር 50 ላይ ያለው ደግሞ እዚህ ውስጥ ነው አለ። ይሄ እስከ 49 ነው፣ ይሄኛው እስከ 72 ነው። ስለዚህ 50 72 ውስጥ የምትገኘው 26 ማለት ነው። ስለዚህ 24 ሲደመር 26 ሲካፈል ለሁለት 25 ማለት ነው። ስለዚህ ሚዲያናችን ለሁለተኛ ሲ ማለት ነው 25 ይሆናል ማለት ነው። 25 ይሆናል። በዚህ መልኩ መስራት ትችላላችሁ። ወደ ሶስተኛ ጥያቄ እናልፋለን። ሶስተኛ ጥያቄ ምንድነው የሚለው? the following table gives the daily income of 100 workers of a factory. let x be the daily income. x daily income ነው። እዚህ ጋር የደሞዛቸው ማለት ነው እዚህ ጋር አለ። እዚህ ጋር ደግሞ ደሞዛቸው እዛ ክላስ ውስጥ የሚገኙ ምን ያህል ሰራተኞች አሉ የሚለው ነው።
ስለዚህ እዚህ ጋር ለምሳሌ ከ200 እስከ 220 ይህ ደሞዝ ማለት ምንድን ነው? በሳንቲም ደረጃ ሊገለጽ ይችላል። ምክንያቱም ለምሳሌ አንዳንዱ ሰራተኛ ካልኩሌት ሲደረግለት ደሞዙ ለምሳሌ 220 ብር ከ30 ሳንቲም ሊመጣ ይችላል። ስለዚህ ምንድነው ማለት ነው? ዲስክሪት አይደለም። ዲስክሪት ማለት በሆል ነምበር ሊገለጽ የሚችል ነው። ይህ ኮንቲኒየስ ደግሞ በዴሲማልም በሆል ነምበርም መገለጽ የሚችል ሲሆን ኮንቲኒየስ እንላለን። ኮንቲኒየስ ከሆነ ዳታው የሚያካትተው ሎወር ባውንደሪውን እና ሎወር ባውንደሪውን ያካትታል፣ አፐሩን ያካትትም። እዚህ ጋር ከ200 እስከ 220 ስንል ከ200 እስከ 220 ስንል 220 አያካትትም። እስከ 220 ያሉትን ቁጥሮች ለምሳሌ እስከ 19 ያሉትን ወይ ደግሞ 19.99 ሊሆን ይችላል። እስከዛ ያሉትን በዴሲማል ነው። ይሄ ኮንቲኒየስ ዳታ ከሆነ ማለት ነው። አፐር ባውንደሪው አይካትትም፣ ሎወሩን ያካትተዋል ማለት ነው። አፐሩ ተመልሶ ሲመጣ ከሱ ቀጣይ ያለው ክላስ ላይ ስለሚካተት ማለት ነው። እዚህ ጋር አሁን ከ200 እስከ 220 እዚህ ጋር እንደምናየው ሌዛ ነው ኢኳል ቱ ነው ያለው። ስለዚህ 200ን ያካትታል ማለት ነው። እዚህ ጋር ግን ሌዛን ብቻ ነው ያለው። አፐሩ ላይ ሌዛን ከሆነ ደግሞ አያካትተው ማለት ነው። ስለዚህ ከ200 እስከ 220 ደሞዛቸው የሆኑ ተማሪዎች እዛ ፋክተሪ ውስጥ 18 ሰራተኞች አሉ እዚህ ማለት የሚገኝ። ከ220 እስከ 240 ውስጥ ያሉ ደግሞ 28 አሉ። እንደዚህ ያለ ተቀምጧል ማለት ነው። አሁን የጠየቅነው ሚኑን እና ሚዲያውን ሞዱል ነው ማለት ነው። ይህን ለመስራት መጀመሪያ ምን እንሰራለን ማለት ነው? ዲስትሪቢዩሽን ቴብሉን እንሰራለን። ስለዚህ እዚህ ጋር ይህንን ዴይሊ ወርከር እንደዚህ እናስቀምጠዋለን። ነምበር ኦፍ ወርከርስ ወይ ደግሞ ፍሪኩዌንሲው ማለት ነው እንደዚህ ይቀመጣል። ከዛ ሚድ ፖይንቱን ማግኘት አለብን። እዚህ ጋር ግሩፕ ዳታ ላይ ሚን ለማግኘት ግዴታ ሚን ለማግኘት ግሩፕ ዳታ ከሆነ ሚድ ፖይንቱን እናገኛለን። ምክንያቱም ለምንድን ነው እዚህ ጋር አሁን እዚህ ጋር ከ200 እስከ 220 18 ሰራተኞች አሉ ስንባል ቫልዩዋቸውን አናውቀውም። ከ200 እስከ 220 መሆኑን ነው እንጂ የምናውቀው የ18ቱ ስንት እንደሆነ አናውቅም። የግማሹ 200 ሊሆን ይችላል፣ የግማሹ 210፣ የግማሹ 205፣ የግማሹ 219 ወይ ደግሞ የሁሉም 210 ሊሆን ይችላል። ስለዚህ ይሄንን የሚያስታርቅልን ምንድነው? ሚድ ፖይንት አፐር ባውንደሪ እና ሎወሩን ደምረን ለሁለት ማካፈል ማለት ነው። ስለዚህ ይህ አፐር ባውንደሪው 200 ሎወር ባውንደሪው 200 ነው፣ አፐሩ 200 ነው። ስለዚህ 200 ሲደመር 200 ሲካፈል ለሁለት 210። የሁሉንም እንደዚህ ሚድ ፖይንታቸው እንደዚህ እንፈልጋለን። ከዛ በኋላ ሚድ ፖይንቱን እና ፍሪኩዌንሲውን እናበዛዋለን። ለምን? ሚኑን ለማግኘት ሚድ ፖይንቱ የእያንዳንዱ ሚድ ፖይንት እና ሪስፔክቲቭ ፍሪኩዌንሲው ለምሳሌ እዚህ ጋር የዚህ ዳታ ሚድ ፖይንቱ 210 ነው የዚህ ክላስ ማለት ነው። ከፍሪኩዌንሲው ደግሞ 18። ስለዚህ 18 ሲባዛ 210 ስንት ይመጣል? 3780። አሁንም ሚድ ፖይንቱ ሲባዛ ፍሪኩዌንሲው የዚህ ልክ እንደዚህ አስቀምጠን ከጨረስን በኋላ እንደምረዋለን። ይሄ ስንደምረው 24620 ይመጣል። ፍሪኩዌንሲውንም ወደዛ እንደምረዋለን 200። ሚን ማለት ምንድነው ያሉን ማለት ለግሩፕ ዳታ ሚድ ፖይንቱን እና ፍሪኩዌንሲውን እያበዛን እንደምርና ከዛ ለቶታል ፍሪኩዌንሲ ማካፈል ነው። ስለዚህ ይህን እዚህ ጋር ስለጨረስነው ኦልሞስት ስንደምረው 24620 ሲካፈል ለ100 ነው የምናደርገው። ስለዚህ ሚናችን 246.2 ይሆናል ማለት ነው። ለሶስተኛ ጥያቄ ሚኑ። ሚዲያኑ ደግሞ ሚዲያን ማለት ምን ማለት ነው? ሴንተር ላይ የሚገኘው ወይ ደግሞ እኩል ቤት ላይ የሚገኘው ዳታ። ለምሳሌ ዳታው 11 ቢሆን አምስተኛ ላይ የሚገኘው ዳታ የትኛው ነው? ስድስተኛ ላይ የሚገኘው ማለት ነው። የዚህንም ፍሪኩዌንሲው ስንት ነው? 100 ነው። 100ን ለሁለት ማካፈል ነው መጀመሪያ ማለት ነው። 100ን ለሁለት ሚዲያን ክላሱን ለማወቅ 100ን ለሁለት 50 ነው። ስለዚህ 50 ይካተታል። የኮሙሌቲቭ ፍሪኩዌንሲ ለዛ ነው የሚጠቅመው። ስለዚህ የግሩፕ ዳታ ሚዲያን ለማግኘት ፎርሙላችን ሎወር ባውንደሪ ኦፍ ሚዲያን ክላስ ፕላስ n/2 ማይነስ ኮሙሌቲቭ ፍሪኩዌንሲ ፕሌቬስ ቱ ሚዲያን ክላስ
ኮሙሌቲቭ ፍሪኩዌንሲ ኦቨር 2 ታይምስ ዘ ዊድዝ ኦፍ ዘ ክላስ ማለት ነው። ስለዚህ እዚህ ጋር አሁን ሚዲያን ክላሱን ለማወቅ ምንድን ነው የምናደርገው? የተሰጠንን ፍሪኩዌንሲ ቶታል ፍሪኩዌንሲ ወይ ደግሞ የዳታውን ብዛት ለሁለት እናካፍላለን። ያ ቁጥር የት ጋር ነው የሚገኘው ብለን እንፈልጋለን በኮሙሌቲቭ ፍሪኩዌንሲው ማለት ነው። ስለዚህ የዚህ 100 ነው ቶታል ፍሪኩዌንሲው ወይ ዳታው ብዛት 100 ነው። 100 ለ2 50 50 የት ውስጥ ይካተታል? ይሄ እስከ 18 የመጀመሪያዎቹ 18 ሁለተኛው 46 ይሄ የመጀመሪያዎቹ 46 ይሄ ደግሞ የመጀመሪያዎቹ 67 እዚህ ውስጥ ነው የሚገኙት። ስለዚህ 50 የመጀመሪያዎቹ 67 ውስጥ ይካተታል ማለት ነው። ስለዚህ ይሄ ክላስ እቺ ክላስ ማለት ነው ሚዲያን ክላስ ነች። ስለዚህ ፎርሙላችን ምን አለን? እቺ ሎወር ባውንደሪ ኦፍ ሚዲያን ክላስ የሚዲያን ክላሱ ሚዲያን ክላሳችን ይሄ ነው። ስንተኛው? ሶስተኛው ክላስ። የሶስተኛው ክላስ ሎወር ባውንደሪ 240 ነው። ስለዚህ እዚህ ጋር 240 ሰብስቲቱት እናደርጋለን። እዚህ ጋር የዳታው ብዛት አሁን 100 ነው። 100 ለ2 50 50 ሲቀነስ ከሚዲያን ክላሱ በፊት ያለው ኮሙሌቲቭ ፍሪኩዌንሲ ማለት ነው። ሚዲያን ክላሳችን ይሄ ነው ብለናል አይደለ? ሶስተኛው ክላስ። ከሶስተኛው ክላስ በፊት ያለችው ክላስ ሁለተኛው ክላስ። የሁለተኛው ክላስ ምን ማለት ነው? ኮሙሌቲቭ ፍሪኩዌንሲ ነው ማለት ነው። ስለዚህ እዚህ ጋር 46 እንተካለን ማለት ነው። ሶ እዚህ ጋር እንደምታዩ ነው 240 የሚዲያን ክላሱ ሎወር ባውንደሪ 240 ነው። እዚህ ጋር 100ን ለ2 ስናካፍል 50 ነው። ሲቀነስ ከሚዲያ ክላሱ በፊት ያለው ክላስ ኮሙሌቲቭ ፍሪኩዌንሲው 46 ነው። 46 እቺ ኤፍ ደግሞ እቺ እዚህ ጋር ኤፍ ነች። እቺ ቱ አይደለችም። እዚህ ጋር ኤፍ ነው በስታት ነው። እቺ ኤፍ ነች። እቺ ኤፍ ማለት ደግሞ የሚዲያን ክላሱ ፍሪኩዌንሲ ማለት ነው። ሚዲያን ክላሳችን እዚህ ጋር ስንት ነው? 21 ነው። ሚዲያን ክላሱ ሶስተኛው የሶስተኛው ክላስ ፍሪኩዌንሲ 21 ኦቨር 21 እናደርጋለን። እዚህ ጋር ደብሊው ስንል ደግሞ ደብሊው ስንል ዊድዝ ኦፍ ዘ ክላስ ነው። ይሄ ክላሱ በስንት ነው የተከፋፈለው? ሳይዙ ስንት ነው? መቀነስ ነው። ኮንቲኒየስ ክላስ ከሆነ ቀጥታ ከአፐር ባውንደሪው ላይ ሎወር ባውንደሪው መቀነስ ነው። ሶ ከአንዱ ክላስ ላይ ሳይዛቸው ሁሉም እኩል ስለሆነ ለምሳሌ ከመጀመሪያው ክላስ ላይ ከ200 ላይ 200 ስቀንስ ስንት ነው? 20 ነው ማለት ነው። ስለዚህ 20 እናደርጋለን። ይሄ ኮንቲኒየስ ክላስ ከሆነ ነው። ዲስክሪት ማለት በቁጥር ብቻ የሚገለጽ ክላስ ከሆነ አንድ እንደምርበታለን። ስለዚህ እዚህ ጋር 21 ነበር ማለት ነው። አሁን ግን 20 ነው። ሶ ይህንን እዚህ ጋር አቀናንሰን ካባዛን ከ240 ጋር ስንደምረው 243.81 ይመጣል ማለት። ስለዚህ ለዚህ ለሶስተኛ ጥያቄ ሚዲያናችን ስንት ነው ማለት ነው? 243.8 ማለት 81 ነው። በዚህ መልኩ ሚዲያኑን መክሰር ትችላላችሁ። ሞዱ የግሩፕ ዳታ ሞዴል ለመስራት ፎርሙላችን ይሄ ሎወር ባውንደሪ ኦፍ ሞዳል ክላስ ፕላስ ሞዳል ክላስ ፍሪኩዌንሲ ማይነስ ፕሪቪየስ ቱ ሞዳል ክላስ ነው ማለት ነው። ይሄ ነው ፎርሙላው። ይሄ ምን እንደሆነ ነው። እዚህ ጋር መጀመሪያ ሞዳል ክላሱን እናውቃለን። ሞዳል ክላሱን ለማወቅ ፍሪኩዌንትሊ በብዛት የተከሰተው ክላስ ብዛት ያለው ዳታ የትኛው ነው? እዚህ ጋር ለምሳሌ ደሞዛቸው በብዛት የሚገኘው ከስንት እስከ ስንት ውስጥ ነው ስንል እዚህ ጋር 28 ነው ትልቁ። ሶ 28 ሁለተኛው ክላስ ማለት ሁለተኛው ክላስ ይሄ ማለት ነው። ስለዚህ ይሄ ሞዳል ክላስ ነው ማለት። ስለዚህ የዚህ ኤችቢኤል ማለት የሞዳል ክላሱ ሎወር ባውንደሪ ነው። ስለዚህ አሁን በዚህ ኬዝ ሞዳል ክላሳችን ሁለተኛው ስለሆነ የሁለተኛው ክላስ ሎወር ባውንደሪ 220 ነው። እዚህ ጋር 220 ሰብስቲቱት እናደርጋለን። እቺ ዲ1 ማለት ደግሞ ከሞዳል ክላሱ ፍሪኩዌንሲ ላይ ከሱ በፊት ያለውን ክላስ ፍሪኩዌንሲ መቀነስ ነው። ስለዚህ ዲ1 ማለት ከዚህ ከሞዳል ክላሱ ፍሪኩዌንሲ ላይ ከሱ በፊት ያለውን ፍሪኩዌንሲ መቀነስ ነው። ስለዚህ ከ28 ላይ 18 10 ማለት ነው። ዲ2 ማለት ደግሞ ከሞዳል ክላሱ ፍሪኩዌንሲ ላይ ከሱ ቀጥሎ ያለው ክላስ ፍሪኩዌንሲ መቀነስ ነው። ስለዚህ ከ28 ላይ 21 ማለት ነው። ሶ እዚህ ጋር ምን ይሆናል ማለት ነው? ከ28 ላይ 18 10 ነው። ሶ ዲ1 ቦታ 10 ሰብስቲቱት እናደርጋለን። እዚህ ጋር ዲ1 ፕላስ ዲ2 ነው። ዲ2 ከ21 ላይ ከ28 ላይ 21 ስንቀንስ 7 ነው። እዚህ ጋር ዲ1 10 ነው። 10 ሲደመር 7 17 ታይምስ እቺ አይ ደግሞ ዘ ሳይዝ ዘ ዊድዝ ኦፍ ዘ ክላስ ነው። ስለዚህ 20 ነው ዊድዙ 20 እናጠቃለን ማለት ነው። ይሄንን
አባስተን ከ220 ጋር ስንደምረው 231.76 ይመጣል ማለት ነው። ስለዚህ ሶስተኛ ጥያቄ ሞዱ በዚህ መልኩ ሚኑንም ሚዲያኑንም ሞዱንም ሰርተን ጨርሰናል። ወደ አራተኛ ጥያቄ እንሄዳለን። አራተኛ ጥያቄ ኢን ኤ ስሞል ቢዝነስ ቱ ክሊነርስ ይቅርታ፣ አራተኛ ጥያቄ ምንድን ነው የሚለው ኢን ኤ ስሞል ቢዝነስ ቱ ክሊነርስ ኤርን 340 ብር ኢች 6% handling the machinery ብር 600 each. The manager in 1500 ብር. The director 3500 ብር per month ማለት ነው። ስለዚህ እዚህ ጋር የሆነ ስሞል ቢዝነስ አለ። እዛ ስሞል ቢዝነስ ውስጥ ተቀጥረው የሚሰሩ ሰራተኞች አሉ። 2 ጽዳቶች አሉ። እያንዳንዳቸው 340 ብር ይከፈላቸዋል። 6 ማሽን የሚያንቀሳቅሱ ማሽን አለ ማለት ነው። እዛ ቢዝነስ የሚሰራ ቦታ ላይ ማሽን የሚያንቀሳቅሱ 6 ሰራተኞች አሉ። እያንዳንዳቸው 600 ብር ይከፈላቸዋል። ለማናጀር 1500፣ ለዳይሬክተር 3500 ይከፈላቸዋል ብሎ እንዲያስቀምጠልን። which measure mean, median or mode best represent this data. ይሄን ዳታ በደንብ የሚገልጸው ሚን ነው ሚዲያን ነው ሞድ ነው የሚለውን ለመስራት መጀመሪያ ምንድነው የተሰጠን ዳታ እንደምናየው በፍሪኩዌንሲ ተሰጥቶናል። ለምሳሌ 340 ብር የሚያገኙ 2 ሰዎች አሉ። 600 ብር የሚያገኙ 6 አሉ። ስለዚህ ይህ ኦልሞስት ሞድ ሪፕሬዘንት ያደርገዋል። እዚህ ጋር ግን በዲቴል ለማየት መጀመሪያ ሚኑን ካልኩሌት እናድርግ። ሚናችን ያው ዳታውን በየዳታው ለምሳሌ 340 ሲባዛ በ2 ሲደመር 6 ሲባዛ እያለን እንደምረዋለን ዳታውን። ከዛ የደመርን ዳታ ለዳታው ለፍሪኩዌንሲው ለቶታል ፍሪኩዌንሲው ማካፈል ነው። ስለዚህ ሚኑ ስንት መጣልን? እዚህ ጋር 928 መጣ። እዚህ ጋር ሚዲያኑ ደግሞ መጀመሪያ ዳታውን እንደዚህ ተንትነን ሶርት አድርገን እናስቀምጠዋለን። ኦልሞስት ሚዲያኑ 600 ነው የሚመጣው። ስለዚህ ሚዲያኑ 600 ይመጣል። ሞዱ ደግሞ ያው ተደጋግሞ የተከሰተው እዚህ ጋር እንደምናየው 6 የማሽን ሰራተኞች ስላሉ ስለዚህ 600 ነው ማለት ነው ተደጋግሞ ያለው። ስለዚህ 4 ታይምስ 6 ታይምስ ነው። 6 ጊዜ 6 ሰራተኞች አሉ 600 የሚከፈላቸው ማለት ነው። ሞዱና ሚዲያኑ እኩል ነው። እዚህ ጋር the median 600 provide better representation። እዚህ ጋር ሚዲያን ሪፕሬዘንት ያደርገዋል ከሞድ ይልቅ ማለት ነው። ነገር ግን ሞድ እና ሚዲያን እዚህ ጋር አንድ አይነት ስለሆኑ ሚዲያን ወይ ሞድ ብላችሁ መመለስ ትችላላችሁ። ሪፕሬዘንት ያደርገዋል። እዚህ ጋር ለምንድን ነው ሚዲያን ያልነው? አሁን ሚንና ሚዲያን ሴንተራል ቴንደንሲ ናቸው በብዛት የሚገልጹት ማለት ነው። ሴንተራል ቴንደንሲው ነው። ስለዚህ አሁን ወደ ሚኑ ስኪል የሚያደርገው ማን ነው? ሞዱ። አሁን 600 ወደ ሚዲያኑ ስኪል ያደርጋል ማለት ነው። ወደ 928 ማለት ነው። ስለዚህ አብዛኛው ዳታ የሚገኘው ግን ከወዴት ወደ መጀመሪያ ከ600 በኋላ ያሉት ናቸው ማለት ነው። ይሄ ምኑ ሪፕሬዘንት ያደርግልናል ማለት ነው? ሞድ ወይም ሚዲያ ብላችሁ መመለስ ትችላላችሁ ማለት ነው። ይሄ እዚህ ጋር በዚህ መልኩ ተሰርቷል። ወደ መጨረሻ ወደ 5ኛ ጥያቄ እናልፋለን። 5ኛ ጥያቄ ምንድን ነው የሚለው the number of people who paid tax were registered for 18 days and the data are as follows። እዚህ ጋር ታክስ ካፋዩ ናቸው። የታክስ ካፋዮች በቀን ውስጥ ምን ያህል ተመዘገቡ ነው። እዚህ ጋር የመጀመሪያው ቀን ላይ ለ80 ቀን ነው እነዚህ የተመዘገቡት ማለት ነው። የመጀመሪያው ቀን ላይ 74 ሰዎች መጥተዋል ማለት ነው። ሁለተኛው ቀን ላይ 96 እያለ እንደዚህ ሪፕሬዘንት ተደርጓል። ስለዚህ ይህን ዳታ ምን አድርጉ ነው የሚለን? ኤ ላይ ኮንስትራክት ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ዊዝ 10 ክላስ። ይሄ አንደኛ ጥያቄ ጋር ከሰራነው ጋር
ይመሳሰላል። ስለዚህ ይሄንን ዳታ በ6 ክላስ ፍሪኩዌንሲ ዲስትሪቢዩሽን ግሩፕ አድርጉና ስሩት ነው። ይህን ግሩፕ ለማድረግ መጀመሪያ የምናደርገው ክላስ ሳይዙን ማወቅ ወይ ደግሞ ክላስ ዊድዙን ለማወቅ አለብን። ክላስ ዊድዝ ለማወቅ ላርጀር ቫሊዩ ኦፍ አንግሩፕ ዳታ ማይነስ ስሞለር ቫሊዩ ኦፍ አንግሩፕ ዳታ ኦቨር ነምበር ኦፍ ክላስ ነው። እዚህ ጋር ከዚህ ዳታ ውስጥ ትልቁ 115 ነው፣ ትንሿ ደግሞ 60 ነው። ስለዚህ ከ115 ላይ 60 ኦቨር የዳታው ብዛት የክላሱ ብዛት 10 ነው። ስለዚህ ይህንን አቀናንሰን ስናገኘው ሙስ 5.5 ይመጣል፣ ወደ 6 እናስጠጋዋለን ማለት ነው። ስለዚህ የክላሳችን ሳይዝ 6 ይሆናል ማለት ነው። የአስሩም ክላስ 6 ይሆናል ሳይዛቸው። ከዛ አሁን ለኤ መልሳችን በዚህ መልኩ መስራት እንችላለን። ቢ ላይ ፋይንድ ሚን ሞድ እንደ ሚዲያን ፍሮም ዘ ዳታ ነው። ስለዚህ ኦኬ እዚህ ጋር አልጨረስም። ክላስ ሳይዙን ያወቅነው ከዛ ኮንስትራክት እናደርጋለን። ቴብሉን እንደዚህ ኮንስትራክት በዚህ መልኩ ማድረግ እንችላለን። እዚህ ጋር ክላስ ሳይዙን ካወቅን በኋላ ኮንስትራክት እናደርጋለን። ኮንስትራክት ስለሚል ማለት ነው። ስለዚህ ኤ እንዲህ ኮንስትራክት አድርገን ነው የምናበቃው። እዚህ ጋር ከ60 እስከ 65 የግብር ከፋዮች የተመዘገበበት ቀን 8 ቀን አለ ማለት ነው። 8 ቀን አለ እዚህ ውስጥ ከ60 እስከ 8 እዚህ ጋር ከ60 እስከ 65 ያሉትን መቁጠር ነው ማለት ነው። እዚህ ጋር እንደዚህ ይሄ አሁን ዲስክሪት ዳታ በሌዛ ወይ በግሬተር ዛን አናስቀምጥም፣ ምክንያቱም ሰው ነው እየቆጠርን ያለን። በዚህ ቀን ምን ያህል ሰው ግብር ከፋይ መጣ እያለ ነው። ምንድነው ማለት ነው ማለት ዲስክሪት ነው ማለት። ስለዚህ ከዚህ እስከዚህ ብለን ነው የምንገልጸው፣ ልክ እንደዚህ ማለት ነው። ከ60 እስከ 65 የመጡ የግብር ከፋይ ብዛት 8 አለ። እዚህ ጋር ከ66 እስከ 71 እንደዚህ አድርገን ቴብሉን ግሩፕድ ፍሪኩዌንሲ ዲስትሪቢዩሽኑን በዚህ መልኩ እናስቀምጣለን። ኤ በዚህ መልኩ ትሰሩታላችሁ። ወደ ቢ ስንሄድ ፋይንድ ሚን ሞድ ሚዲያን ፍሮም ዳታ ነው። እዚህ ጋር ለግሩፕ ዳታ አሁን ከፈለጋችሁ ይሄ ዳታ ማለት ነው አንግሩፕድ ነው። እዚህ ጋር ይሄን አንግሩፕ ሚኑን ለማግኘት ሁሉም ዳታዎች እነዚህ እያንዳንዱ መደመር ማለት ነው። ደምራችሁ ለቶታል ፍሪኩዌንሲው ማካፈል ነው። ነገር ግን እኛ ይህን ሁሉ ስንደምር ከምንውል ዳታውን ግሩፕ ስላደረግነው መጀመሪያ ምን እንፈልጋለን የሚል ለማግኘት ሚድ ፖይንቱን እንፈልጋለን። ስለዚህ ሚድ ፖይንቱን እንደዚህ እናስቀምጠዋለን። የዚህ ለምሳሌ ሚድ ፖይንት ለማግኘት አፐር ሊሚት ፕላስ ሎወር ሊሚት ዲቫይድድ ባይ 2። ስለዚህ የዚህ ለምሳሌ 60 ሲደመር 65 ሲካፈል ለ 62.5 ይመጣል ማለት ነው። አሁን ሚኑን የዚህን ዳታ ሚን መስራት እንችላለን። ይሄንን እንደምራለን። መጀመሪያ ይሄንን ሚድ ፖይንቱን እና ያገኘነው ከዛ ደግሞ ሚድ ፖይንት ታይምስ ፍሪኩዌንሲ እናደርጋለን ማለት ነው። ስለዚህ ሚድ ፖይንት ታይምስ ፍሪኩዌንሲ ስናደርግ ደግሞ 8 ሲባዛ ይሄ ማለት ሚድ ፖይንት ይሄ ይሆናል። የሁሉንም እንደዚህ ሚድ ፖይንቱን እና ፍሪኩዌንሲውን እያበዛ እናስቀምጣለን። ከዛ በኋላ ሚኑን ለማግኘት ምንድን ነው የምናደርገው? ይሄንን እንደምረዋለን ማለት ነው። ሚድ ፖይንት ታይምስ ፍሪኩዌንሲ ያደርግነው እንደምረዋለን ሲካፈል ለቶታል ፍሪኩዌንሲ። ቶታል ፍሪኩዌንሲ ይሄንን መደመር ነው። እዚህ ጋር ኮሙሌቲቭ ፍሪኩዌንሲውንም ብንሰራው አሪፍ ነው፣ ምክንያቱም ሚዲያንን ስንሰራ ስለሚጠቅም። ስለዚህ ሚን ኢዝ ኢኳል ቱ ዘ ሳም ኦፍ መልቲፕሊኬሽን ኦፍ ሚድ ፖይንት ኢን ሪስፔክቲቭ ፍሪኩዌንሲ ኦቨር ቶታል ፍሪኩዌንሲ ነው ማለት ነው። ስለዚህ ይህን እኛ ፍሪኩዌንሲውን እና ሚድ ፖይንቱን እንደዚህ አባዝተን አስቀምጠናል። ይህንን ስንደምረው ስንት ይመጣል? 6908። ቶታል ፍሪኩዌንሲ ደግሞ ይህን መደመር ወደታይ 80 ማለት ነው። ስለዚህ ይህንን ለዚህ ስናካፍለው 80 ስናካፍለው 86.35 ይመጣል። ስለዚህ ምናችን ይሆናል ማለት ነው። ከዛ ቀጥለን ሞድ ነው የጠየቅነው። ሞድ ማለት ደግሞ ፍሪኩዌንትሊ የተከሰተው ዳታ ወይ ደግሞ ፍሪኩዌንትሊ አፒር በብዛት እዚህ ጋር በቀን ነው የምናየው። እዚህ ጋር በብዛት ብዙ ግብር ከፋይ የተገኘበት ቀን የትኛው ነው የሚለውን ማለት ነው።
ስለዚህ እሱን ለመስራት ለግሩፕ ዳታ ፎርሙላችን ይሄ ነው። ምን እናደርጋለን? ሞድ ኢዝ ኢኳል ቱ ሎወር ባውንደሪ ኦፍ ሞዳል ክላስ ፕላስ እዚህ ጋር ይሄ ሞዳል ክላስ ፍሪኩዌንሲ ማይነስ ፕሪቪየስ ፍሪኩዌንሲ ኦቨር ዲቱ ማለት ደግሞ ሞዳል ክላስ ፍሪኩዌንሲ ማይነስ ኔክስት ቱ ሞዳል ክላስ ፍሪኩዌንሲ ማለት ነው። ሶ እሱ እንደዚህ አድርገን ነው የምናገኘው። ለምሳሌ የዚህኛው ክላስ ሞዳል ክላሳችን ብዙ ጊዜ አፒር ያደርግ ወይ ደግሞ ፍሪኩዌንሲው ትልቁ ማን ነው? እዚህ ጋር ስናይ ይቺ ነች 15 ነው። ስለዚህ ሶስተኛው ክላስ ሞዳል ክላስ ነው ማለት ነው። ሶ የዚህ የሞዳል ክላሱ ሎወር ባውንደሪ 72 ነው። ሶ 72 እዚህ ጋር እናደርጋለን። የእቺ ዲ1 ማለት ምን ብያቸዋለሁ? ከሞዳል ክላሱ ፍሪኩዌንሲ ላይ ከሱ በፊት ያለችውን ፍሪኩዌንሲ መቀነስ። ስለዚህ ከ15 ላይ 2 13 ማለት ነው። ከዛ ዲቱ ማለት ደግሞ ከሞዳል ክላሱ ፍሪኩዌንሲ ላይ ከሱ ቀጥሎ ያለውን ፍሪኩዌንሲ መቀነስ ነው። ስለዚህ ከ15 ላይ 8 7 ማለት ነው። ይህንን እቺ አይ ማለት ደግሞ the size of the class ነው። ሶ እዚህ ጋር የዚህ የክላሱ ሳይዝ እዚህ ጋር ከአንዱ ክላስ ላይ ከአፐር ባውንደሪው ላይ ሎወሩን መቀነስ ነው። ለምሳሌ ከ65 ላይ 60 ስንቀንስ 5 ነው። ነገር ግን 65ም ስለምንቆጥራቸው ዲስክሪት ዳታ ላይ 6 ይሆናል ማለት። ስለዚህ 6 በ6 እናበዛለን። ሶ ይሄንን አባስተን ስንደምረው ስንት ይመጣል ማለት ነው? 75.9 ይመጣል ማለት ነው። ሶ ሞዱ ስንት ሆነ ማለት ነው? 75.9 ይሆናል ማለት ነው። ሚዲያን ፎርሙላችን ልክ እንደ ሞድ ተመሳሳይ ፎርሙላ ቢሆን ተቀራራቢ ፎርሙላ ነው የምንሰራበት። ስለዚህ ሎወር ባውንደሪ ኦፍ ሚዲያን ክላስ ፕላስ ኤን ኦቨር 2 ማይነስ ሲኤፍ ኦቨር ኤፍ ታይምስ ዘ ዊድዝ ኦፍ ዘ ክላስ ማለት ነው። እዚህ ጋር ሚዲያን ክላሱን ለማወቅ ምን እናደርጋለን? ቶታል ወይ ደግሞ የዳታውን ብዛት ወይ ደግሞ ቶታል ፍሪኩዌንሲውን ለሁለት እናካፍለዋለን ማለት ነው። ያ የዚህ ቶታል ፍሪኩዌንሲ 80 ነው። 80 ለሁለት ስናካፍል 40 ማለት ነው። 40 ኮሙሌቲቭ ፍሪኩዌንሲው ጋር ይገኛል። እዚህ ጋር ኮሙሌቲቭ ፍሪኩዌንሲ የምንሰራው የሚያስፈልጋል ለሚዲያን እንደዚሁ ለዲሳይል ለኳርታይል ለፐርሰንታይል ያስፈልገናል። ስለዚህ እዚህ ጋር ኮሙሌቲቭ ፍሪኩዌንሲውን ቅድም እዚህ ጋር ሰርተናል። ያው ኮሙሌቲቭ ፍሪኩዌንሲ ማለት የእያንዳንዱን ክላስ ከሱ በፊት ያሉትን እና የራሱን ክላስ ፍሪኩዌንሲ ደምረን ማስቀመጥ ነው። የመጀመሪያው ክላስ ማንም ከሱ በፊት ስለሌለ የራሱ ፍሪኩዌንሲ ነው። የሁለተኛው ክላስ ኮሙሌቲቭ ፍሪኩዌንሲ ግን ከሱ በፊት ያለው ፍሪኩዌንሲ ወይ ደግሞ የክላስ 1 ፍሪኩዌንሲ እና የሁለተኛው ክላስ ፍሪኩዌንሲ ነው። ስለዚህ 8 እና 2 10 ማለት ነው። እንደዚህ ያደርገን ኮሙሌቲቭ ፍሪኩዌንሲውን እናስቀምጣለን። አሁን ሚዲያን ክላሱ የሚገኘው 40 ላይ ነው ብለናል። ይህ ማለት ቶታል ፍሪኩዌንሲውን ለሁለት ስናካፍል 40 ነው። 40 ይገኛል። ይሄ የመጀመሪያዎቹ 8 ዳታ ናቸው። ይሄ የመጀመሪያዎቹ 10 የሶስተኛው የመጀመሪያዎቹ 5 ዳታ የመጀመሪያዎቹ 33 የመጀመሪያዎቹ 45 ስለዚህ 40 ውስጥ ነው የሚገኘው። የመጀመሪያው 45 ውስጥ እስከዚህ እስከ 33 ናቸው። ይሄ ደግሞ እስከ 45 ከ33 እስከ 45 40 ከ33 እስከ 45 ውስጥ ስለሚገኝ ስለዚህ እዚህ ክላስ ውስጥ ነው ማለት ነው። ይሄ ክላስ ይሄ ማለት ነው። ይሄ ስንተኛው ክላስ ማለት? አንደኛው፣ ሁለተኛው፣ ሶስተኛው፣ አራተኛው፣ አምስተኛው ክላስ ነው ማለት ነው ሚዲያን ክላሳችን። ስለዚህ የዚህ ክላስ ሎወር ባውንደሪ ቢኤል ላይ እንተካለን። እዚህ ጋር ኢንቨርቱ ነው። ቲሲኤፍ ማለት ደግሞ ከሞዳል ክላሱ በፊት ያለው ክላስ ኮሙሌቲቭ ፍሪኩዌንሲውን ነው ማለት ነው የምናስገባው። ስለዚህ ከዚህ ክላስ በፊት ያለው ከአምስተኛው ክላስ በፊት ያለው ክላስ የአራተኛው ክላስ ኮሙሌቲቭ ፍሪኩዌንሲ 45 እዚህ ጋር 45 ሰብስቲዩት እናደርጋለን። ቲሲኤፍ ማለት ደግሞ ፍሪኩዌንሲ ኦፍ ሚዲያን ክላስ ነው። የሚዲያን ክላስ ፍሪኩዌንሲ እዚህ ጋር 12 ነው። እዚህ ጋር 12 ሰብስቲዩት እናደርጋለን። እዚህ ጋር አይ ዘ ሳይዝ ኦፍ ዘ ክላስ ነው 6 ሰብስቲዩት እናደርጋለን ማለት ነው። ሶ እዚህ ጋር እንደዚህ ሰብስቲዩት አድርገን እዚህ ጋር ሎወር ባውንደሪ ኦፍ ሞዳል ክላስ እዚህ ጋር 84 ነው የዚህ ክላሱ። ስለዚህ 84 ሲደመር 40 ሲቀነስ 33 የከሞዳል
ክላሱ በፊት ያለው ክላስ ኮሙሌቲቭ ፍሪኩዌንሲ 33 ነው። የሞዳል ክላስ ፍሪኩዌንሲ ደግሞ 12 ነው። 12 ሰብስቲቱት እናደርጋለን። ይህንን አካፍለን ስናበዛው እና ከ84 ጋር ስንደምረው 87.5 ይመጣል ማለት። ስለዚህ ለዚህ ጥያቄ ሚዲያናችን 87.5 ይሆናል ማለት ነው። እሺ ይሄ ለቢ መልሳችን በዚህ መልኩ መስራት እንችላለን። ወደ ሲ እንሄዳለን። ሲ ላይ የተጠየቅነው ኳርታይል 2 ዲሳይል 5 ዲሳይል 7 ፐርሰንታይል 15 እና ፐርሰንታይል 75 እንድንፈልግ ነው። መጀመሪያ ፎርሙላችን የኳርታይል ፎርሙላ ምንድነው? ኳርታይል 2 ነው የተጠየቅነው። ስለዚህ ኳርታይል 2 ለመስራት ምን እናደርጋለን? ሎወር ባውንደሪ ኦፍ ኳርታይል ክላስ ፕላስ አይኤን ኦቨር 4 እዚህ ጋር አይ ማለት አሁን 2 ነች። 2 ማተካት እንችላለን። ኤን ደግሞ 80 ነው። 80 ሲባዛ በ2 ሲካፈል 4 ሲቀነስ ኮሙሌቲቭ ፍሪኩዌንሲ ኦቨር ፍሪኩዌንሲ ኦፍ ኳርታይል ክላስ ታይምስ ዘ ሳይዝ ኦፍ ዘ ክላስ ነው። ስለዚህ እዚህ ጋር ኳርታይል ክላሷ ይዚች የሁለትን የኪው2 ኳርታይል ክላሷ ስንት እንደሆነ ለማወቅ ምን እናደርጋለን? ኤን አይ ኦቨር 2 ነው የምናደርገው። እዚህ ጋር አይ አሁን 2 ነች። ኤን ደግሞ 80 ነው። እዚህ ጋር ለአራት ነው። እዚህ ጋር ለአራት ነው የምናካፍለው። ሶ እዚህ ጋር ኤን ስንት ነው? 80 ሲባዛ አይ ደግሞ 2 ነው። ለ2 ኦቨር 4 ማለት ነው። ይሄ እዚህ ጋር ለ2 2 ነው። ለ80 ለ2 40 ነው። ስለዚህ 40 ስንተኛው ላይ ይገኛል? 40 ስንተኛው ላይ ይገኛል ማለት ነው? በኮሙሌቲቭ ፍሪኩዌንሲው መሰረት። ስለዚህ እዚህ ጋር ይሄ የመጀመሪያዎቹ 8 የመጀመሪያዎቹ 10 የመጀመሪያዎቹ 5 የመጀመሪያዎቹ 33 የመጀመሪያዎቹ 45 ስለዚህ 40 አሁንም እዚህ ውስጥ ነው የሚገኘው። ስለዚህ ይሄ አሁንም አምስተኛው ክላስ ኮሙሌቲቭ ፍሪኩዌንሲ ኳርታይል ክላስ ነው። ልክ ሚዲያኑ ስንሰራ እንደነበረው ማለት ነው። ስለዚህ እዚህ ጋር አምስተኛው ክላስ ሚዲያን ክላስ ነው ማለት ነው። ሶሪ ኳርታይል ክላስ ነው። ስለዚህ እዚህ ጋር የኳርታይል ክላሱ ሎወር ባውንደሪው ስንት ነው? 80 ከ84 እስከ 89 ነው የሚለው። ስለዚህ ሎወር ባውንደሪው 84 ሶ እዚህ ጋር 84 ሰብስቲቱት እናደርጋለን ማለት ነው። ሶ 84 እዚህ ጋር ደግሞ እዚህ ጋር አሁንም 40 ነው። ምክንያቱም 2 ሲባዛ 80 ሲካፈል 4 40 ስለሆነ ከኳርታይል ክላሱ በፊት ያለው ኮሙሌቲቭ ፍሪኩዌንሲ ማለት ነው ኤችሲኤፍ ከዚህ ክላስ በፊት ያለችው ኮሙሌቲቭ ፍሪኩዌንሲ 33 ነው። 33 ሰብስቲቱት እናደርጋለን ኦቨር ፍሪኩዌንሲ ኦፍ ኮሙሌቲቭ ኳርታይል ክላስ የኳርታይል ክላሱ አምስተኛው የአምስተኛው ክላስ ፍሪኩዌንሲው 12 ነው። 12 ሰብስቲቱት እናደርጋለን ታይምስ 6 ሶ ይሄንን አባስተን ስናካፍለውና ከ84 ጋር ስንደምረው 87.5 ኪው2 ኳርታይል 2 ማለት ሚዲያን ጋር እኩል ነው የምንለው ለዚህ ነው። እንደምታዩት ተመሳሳይ ነው ከሚዲያኑ ጋር የሚያገኘን ማለት ነው። አሁን ኪው2ን አገኘን። የሚቀረን ዲ5ን ዲ5 ማለት የዲሳይል 5 ዲሳይል ማለት 10 ነው። የ10 ግማሽ 5 ነው። ስለዚህ አሁንም ከሚዲያኑ ጋር አንድ አይነት መልስ ነው የምናገኘው። እንዴት እንደምናገኝ እዚህ ጋር መጀመሪያ ዲሳይል ክላሱን ልናውቃል። ዲሳይል ክላሱን ለማወቅ ምንድነው የምናደርገው? ዲሳይል ክላሱን ለማወቅ ዲአይ ኢዝ ኢኳል ቱ ኤን አይ ኦቨር 10 ማለት ነው። ለ10 ነው የምናካፍለው። ለምን ፎርሙላው ይሄ ነው የዲሳይል ቢኤል ፕላስ ሎወር ባውንደሪ ኦፍ ዲሳይል ክላስ ኢንቱ እዚህ ጋር ለኳርታይል ለ4 ነበረ እዚህ ጋር ለ10 እናካፍለዋለን ማለት ነው እንጂ ምንም አይለይም። የፐርሰንታይልም እንደዛው ለ100 እናካፍላለን እንጂ ፎርሙላቸው ተመሳሳይ ነው ማለት ነው። ስለዚህ ዲ 5ን ስለሆነ የጠየቅነው እዚህ ጋር አይ 5 ነው ማለት ስለዚህ ኤን ስንት ነው? 80 ሲባዛ 5 ሲካፈል ለ10 ማለት ነው የምናደርገው። ለ10 እናደርጋለን። ይሄ 0 በ0 ይጠፋል። ስለዚህ ምን ሆነ ማለት 8 ሲባዛ 5 40። ስለዚህ ዲሳይል ክላሳችን ኮሙሌቲቭ ፍሪኩዌንሲው 40ን የሚያካትትበት ቦታ ነው። ስለዚህ አርቀድም እንዳያየኑ 40 የሚካተተው እዚህኛው ክላስ ላይ አምስተኛው ክላስ ላይ። ስለዚህ
ሎወር ባውንደሪ አሁንም 84 ነው ማለት ነው። ስለዚህ 84 እንደዚህ ሰብስቲዩት እናደርጋለን እዚህ ጋር ደግሞ ያው 40 ነው ሲቀነስ 33 ታይምስ 6 ኦቨር 12 ማለት ነው። ሶ ይሄም ተመሳሳይ ነው የሚመጣው አያችኋል። የዲሳይል ክላስ ሚዲየሙ 5 ነው፣ አምስተኛው ዲ5 ነው። ስለዚህ ተመሳሳይ ከሚዲያኑ ጋር እኩል ይመጣል ማለት ነው። የፐርሰንታይል ደግሞ ሚዲያን ክላሱ የሚሆኑ ማነው 100 ለ2 50 ማለት ነው። ስለዚህ አሁን ፐርሰንታይል 50 ስንሰራ በኋላ እናያለን። አሁን ዲ7ን እንስራ። ዲሳይል 7ን በተመሳሳይ ፎርሙላ እዚህ ጋር እንሰራዋለን። መጀመሪያ ግን ዲሳይል ክላሱ ስንተኛው ላይ እንደሚውል እዚህ ጋር 7 ሲባዛ ኤን 80 ነው ኦቨር 10 እናደርገዋለን። ዲሳይል ስለሆነ እዚህ ጋር 0 በ0 ይጠፋል። ይህ 7 ሲባዛ 8 56። ስለዚህ የመጀመሪያዎቹ 56 ዳታዎች በጋ ይገኛሉ። ኮሙሌቲቭ ፍሪኩዌንሲውን እንጠቀማለን። እስከዚህ የመጀመሪያዎቹ 45 ናቸው። እስከዚህ ደግሞ የመጀመሪያዎቹ 57። ስለዚህ 57 ማለት ከ56 ከ57 ያነሰ ስለሆነ እዚህ ውስጥ ነው። ስለዚህ ስድስተኛው ክላስ ሆነ ማለት ነው። ስድስተኛው ክላስ ዲሳይል ክላስ ነው ማለት ነው። ስለዚህ የዚህ የዲሳይል ክላሱ ሎወር ባውንደሪ 90 ነው። ስለዚህ እዚህ ጋር 90 እንተካለን ማለት ነው። 90 እዚህ ጋር ይሄንን እዚህ ጋር 7 እዚህ ጋር 80 አድርገን አባዝተን ለ10 ስናካፍል 56 እናገኛለን። ከዲሳይል ክላሱ በፊት ያለው ኮሙሌቲቭ ፍሪኩዌንሲ እንደምናየው 50 ነው፣ 45 ነው። 45 ሴፍ ጋር 45 እንተካለን። የዲሳይል ክላሱ ፍሪኩዌንሲ ደግሞ ዲሳይል ክላሳችን ይሄ ስድስተኛው ነው። የስድስተኛው ክላስ ፍሪኩዌንሲ 12 ነው። ኦቨር12 ታይምስ 6 the size of the class ወይ the width of the class ማለት ነው። ሶ ይሄንን አባዝተን ከ90 ጋር ስንደምረው ስንት ይመጣል? 95.5። ስለዚህ ዲ7 95.5 ይሆናል ማለት ነው። አሁን ፐርሰንታይሉ ወደ መስራት እንሄዳለን። የፐርሰንታይሉ ሚዲያን እና ምን እንጠይቅ ነው? ፒ75 ማለት ነው። ይሄ አፐር ፐርሰንታይል ይባላል ማለት ነው። ሶ ፎርሙላችን ተመሳሳይ ነው። እዚህ ጋር ኦቨር 100 ብቻ ማድረግ ነው የሚለየው። ስለዚህ የ50ን አሁን ለማግኘት ፐርሰንታይል ክላሷ የት እንደሆነች ለማወቅ የ50ን እንደምናደርገው 50 ሲባዛ 80 የዳታው ብዛት ኦቨር 100 ነው የምናደርገው። እቺ 0 በዚህ ይጠፋል፣ እቺኛው 0 በዚህ ይጠፋል። 5 ሲባዛ 8 40 አያችኋል። ከሚዲያን ጋር እኩል ነው። የፐርሰንታይሉ ፒ50 ማለት ነው። የኳርታይል ደግሞ የአራት ነው። የአራት ግማሽ 2 ነው። ሚዲያን ነው። የዲሳይል ደግሞ 10 ነው። ዲሳይል ማለት ለ10 ለ2 5ኛ። ስለዚህ 5ኛው ከሚዲያ ጋር እኩል ቫልዩ ነው። የዚህ አሁን የምንሰራው ፒ50 ከሚዲያኑ ጋር ወይ ደግሞ 87.5 ነው። ስለዚህ 40 አሁን 40 ነው አይደል ይመጣል። ስለዚህ 40 እዚህ ውስጥ ነው የሚካተተው ብለናል። ስለዚህ አምስተኛው ክላስ ላይ ነው ማለት ነው የሚለው ፒ50። ስለዚህ ቢኤል የዚህ ሎወር ባውንደሪ ስንት ነው? 80 ሰብስቲቱት እናደርጋለን። እዚህ ጋር ቅድም አባዝተን ያገኘነው 40 ሲቀነስ 33 ነው። ከፐርሰንታይል ክላሱ በፊት ያለው ኮሙሌቲቭ ፍሪኩዌንሲ 33 ኦቨር የፐርሰንታይል ክላሱ ፍሪኩዌንሲ 12 ነው። እዚህ ጋር ደግሞ እቺ 6 the size with the width of the class ማለት ነው። ይሄንን ስንሰራ 87.5 ይመጣል ማለት ነው። አያችኋል። ሚዲያኑ ጋር እኩል ነው ማለት ነው። ፒ75ን እንፈልጋለን። የመጨረሻው ነው ፒ75ን። ይሄንንም እናደርጋለን ፒ75 ፐርሰንታይል ክላሱን ለማወቅ እናደርጋለን 75 ሲባዛ በ80 ሲካፈል ለ100 እናደርጋለን። ይህ በዚህ ይጠፋል። ይሄን አባዝተን ለ10 ስናካፍለው ኦልሞስት ስንት መሰላችሁ? 60 ነው የሚመጣው። ስለዚህ 60 ይካተታል ብለን እንሄዳለን። ይሄ የመጀመሪያዎቹ 57 የመጀመሪያዎቹ 71 ስለዚህ እዚህ ውስጥ ነው የሚካተተው ማለት ነው። ስለዚህ ስንተኛው ማለት ነው? ሰባተኛው ክላስ ላይ ነው። ሰባተኛው ክላስ። ስለዚህ የዚህ ክላስ ሎወር ባውንደሪ ይሄ ፐርሰንታይል ክላስ ነው ማለት ነው። ስለዚህ የፐርሰንታይል ክላሱ ሎወር ባውንደሪ ስንት ነው? 96። ስለዚህ 96 ጋር ሰብስቲቱት እናደርጋለን። ይህ 60 ነው የሚመጣው። ከፐርሰንታይል ክላሱ በፊት ያለው ኮሙሌቲቭ ፍሪኩዌንሲ 57 ነው። ስለዚህ 57
ኦቨር የፐርሰንታይል ክላሱ ፍሪኩዌንሲ ደግሞ 14 ነው። 14 ታይምስ 6 ማለት ነው። ይህንን አባስተን ከ96 ጋር ከ96 ጋር ስንደምረው 97.281 አካባቢ ነው የሚመጣው። ሲጠጋጋ 97.28 ይሆናል ማለት ነው። ስለዚህ አምስተኛ ጥያቄ በዚህ መልኩ ሁሉንም ጥያቄ ሰርተን ጨርሰናል። ኔክስት ታይም ዩኒት 8ን ፕሮባቢሊቲ እንጀምራለን ማለት ነው። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። መልካም ጊዜ